ሰላም ጤና ይስጥልኝ የሄልዝ ኢንፎ ቻናል ቤተሰቦች፣ በዛሬው ቪዲዮ የምናየው በዓለማችን ላይ በሚሊዮኖችን እያጠቃ የሚገኘው የስኳር በሽታ በአንድ ሰው ላይ ሙሉ በሙሉ ከመከሰቱ በፊት ሊያሳያቸው የሚችላቸው 7 ዋና ዋና የህመም ምልክቶች ምን ናቸው የሚለውን ይሆናል ማለት ነው። እናንተ ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩ፣ ቻናላችንንም ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። እንግዲህ በቀጥታ ወደ መረጃው ሲሄድ አንድ ሰው የስኳር በሽታ እየተያዘ መሆኑ ከሚጠቁሙ 7 ዋና ዋና ምልክቶች ውስጥ አንደኛ የጥማት ስሜት ወይም የአፍ መድረቅ መኖር። የጥማት ስሜት ወይም የአፍ መድረቅ መኖር። የመጀመሪያው ምልክት ከፍተኛ የሆነ የውሃ ጥም ስሜት መኖር። ውሃ በብዛት ብትጠጡም ጥማቱ የማይለቅና ጥሙ የማይቆርጥላችሁ ከሆነ እንዲሁም አሁንም ውሃ እንድትጠጡ የማድረግ ስሜት የሚኖረው ከሆነ፣ ከዛም በመቀጠል ደግሞ የአፍ መድረቅ የሚኖር ከሆነ ማለት ነው። ሁለተኛ ተደጋጋሚ ሽንት፣ በተለይ በሌሊት ደጋግሞ ወደ ሽንት ቤት የሚመላለሱ ከሆነ ማለትም አሁንም ሽንት የሚመጣ ከሆነ ኩላሊታችን እንግዲህ ትርፍ ስኳርን ከሰውነት ለማስወገድ እየታገለ መሆኑን ይጠቁማል ማለት ነው። እናም ቶሎ ሽንት መምጣት ሂደት ይኖረዋል ማለት ነው። ሶስተኛ ከመጠን በላይ ድካም፣ አንድ ሰው በቂ ረፍት አድርጎ ብዙም ስራ ሳይሰራ ሁሌም የድካም ስሜት የሚሰማው ከሆነ ሰውነታችን ስኳርን ወደ ኃይል መቀየር ተስኖታል ማለት ነው። አራተኛ የእይታ መቀነስ፣ የአይን እይታችን በድንገት መደብዘዝ ወይንም ጭጋጋማ የሆነ ነገር መታየት ወይንም የአይን ብዥታ መኖር። እነኚህ አይነት ምልክቶች የስኳር መጨመር እና አይን ላይ ካሉ ጥቃቅን የደም ስሮች ጋር የተያያዘ ችግሮች መኖራቸውን እንደ ማሳያ ምልክት ይሆናል ማለት ነው። አምስተኛ የቁስል ቶሎ አለመዳን፣ በሰውነታችን ላይ የሚፈጠሩ ወይም የወጡ ቁስሎች ካሉ ቶሎ አለመዳን። ምንም እንኳን ቀላል የሚባሉ ቁስሎች ቢሆንም ለምሳሌ እንጨት ቢወጋችሁ ወይንም እንጨት ቢጭራችሁ ጭረትም ቢሆን ቶሎ ያለመዳን፣ ለመዳንም ቢሆን ሳምንታትን ወይንም ቀናትን መውሰድ፣ ይህ እንደ አንድ ምልክት ነው ማለት ነው። ስድስተኛ ክብደት መቀነስ፣ ያለምንም ስፖርት ወይንም የአመጋገብ ለውጥ በድንገት ክብደቱ እየቀነሰ መሄድ። ይህም ሰውነታችን ኃይል ለማግኘት በሰውነታችን ውስጥ የተከማቸውን ወይንም ያለውን ስብ በማቅለጥ እየተጠቀመ ነው ማለት ነው። በዚህም ምክንያት ሰውነታችን በድንገት ኪሎአችን ይቀንሳል ማለት ነው። በዚህ ሰዓት ከፍተኛ የሆነ የኪሎ መቀነስ ሂደት ይኖራል። ሰባተኛ የእጅና እግር መደንዘዝ፣ በመጨረሻም የእጅ ወይም የእግር ጣቶች መደንዘዝ ወይንም እንደ መርፌ መውጋት አይነት ስሜት ከተሰማው ይህ ራሱ አንድ የስኳር በሽታ ምልክት ሊሆን ይችላል ማለት ነው። እናም እነዚህ ምልክቶች ከታዩባችሁ በአቅራቢያችሁ ወዳለ ሐኪም ቤት በመሄድ ምርመራ በማድረግ በሽታው በቶሎ ለመከላከል በእጅጉኑ ያግዛልና ቶሎ ሄዳችሁ እንድትታዩ፣ ከዛም በመቀጠል ምርመራው ስኳር በሽታ ሆኖ ከተረጋገጠ ደግሞ ፈጣን የሆኑ መፍትሄዎች አሉ። የተለያዩ መድኃኒቶች ስለሚታዘዙላችሁ እነሱን በመውሰድ በሽታው በቀላሉ ከበሽታው ለማገገም ስለሚያግዛችሁ ችላ ሳትሉ ወደ ሐኪም ቤት በመሄድ መታየት አለባችሁ ማለት ነው። ለዛሬው የነበረን መረጃ ይህን ይመስላል ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ያድርጉ፣ ለሌሎች እንዲደርስ ደግሞ ሼር አድርጉላቸውና ጠቃሚ የጤና መረጃ እንዲደርሱ የኛ ቻናል ቤተሰብ ይሁኑ። ዛሬውን አበቃው። አመሰግናለሁ። ባይ ባይ።